እስከዛሬ ካሰባችሁት ምን ያህሉ ተሳካ? ቢዝነስ ለመጀመር፣ አዲስ ነገር ለመማር፣ ከኢትዮጵያ ውጭ የምትኖሩ ከሆነም ወደ ሀገራችሁ ለመግባት ስንት ጊዜ ያቅዳችኋል? ግን እቅዳችሁ ተሳካ? ዛሬ ግን አብረን በሚኖረን ቆይታ ከ6 እስከ 12 ወር ውስጥ ልታሳኩ የምትችሉትን እቅድ እናወጣለን። እንዴት እንደምታሳኩትም አሳያችኋለሁ። ታዲያ ቪዲዮውን እስከ መጨረሻ ካያችሁት እቅዳችሁን አለማሳካት አትችሉም። እርግጠኛ ነኝ ደግሞ እቅድን በዚህ መልኩ አይታችሁትም አታውቁም። ወደ ሀሳቦቹ እንሂድ። መጀመሪያ ግን አንድ ነገር ግልጽ አድርገን እንጀምራለን። ይህም ምንድነው? እቅድ ባይኖራችሁ ህይወታችሁ ሊቀየር ይችላል። ታዲያ ለምንድነው ይህን ቪዲዮ የምናየው? ለምን እቅድስ እናወጣለን ልትሉኝ ትችላላችሁ። ብቻ በደንብ አድምጡኝ። ምን መሰላችሁ? አንድ ሰው ህይወቱን ስላቀደ ብቻ ሳይሆን በተለያዩ ምክንያቶች ሊቀየር ይችላል። ለምሳሌ እሱ እቅድ የለውም፣ ነገር ግን ለሱ ቤተሰቦቹ ሊያቅዱለት ሊያስቡለት ይችላሉ። ስለዚህ እሱ ባላሰበው መንገድ ቤተሰቦቹ በሚያደርጉለት ነገር ህይወቱ ሊቀየር ይችላል። ሁለተኛው ደግሞ በተለያዩ የህይወት አጋጣሚዎች አንድ ሰው ህይወቱ ሊቀየር ይችላል። መጥፎም ሊሆን ይችላል፣ ጥሩም ሊሆን ይችላል። መጥፎውን ስናይ እንበልና ጠጥቶ የሚያሽከረክር ሰው ይሆናል። ታዲያ ይሄ ሰው አንድ ቀን ከባድ የሆነ የመኪና አደጋ ያጋጥመዋል። እዛ አደጋ ላይ ደግሞ የሚወደውን ሰው ቢያጣ ከዛ ቀን ጀምሮ ጠጥቶ ማሽከርከር ሳይሆን መጠጣት እንኳን ከናካቴው ሊያቆም ይችላል። ስለዚህ የህይወት አቅጣጫው ተቀየረ ማለት ነው። ልክ እንደዚሁ ደግሞ ጥሩ አጋጣሚዎች እንበልና መንገድ ላይ ስትሄዱ ከዚህ በፊት ሎተሪ ቆርጣችሁ አታውቁም። ድንገት ግን አንድ ሎተሪ አዛውሪ አግኝታችሁ ከሱ የቆረጣችኋት ሎተሪ ብዙ እድሎችን ወደ እናንተ ይዘው ቢመጣ ወይ ትልቅ ዕጣ ወደ እናንተ ቢያመጣ ህይወታችሁን ባላሰባችሁት መንገድ ልትቀይሩ ትችላላችሁ። እንዲሁም ደግሞ ሰዎች ወደ እናንተ ህይወት መጥተው በነዛ ሰዎች ምክንያት የእናንተ ህይወት ሌላ መስመር፣ ሌላ አቅጣጫ ሊይዝ ይችላል። የተለያዩ ነገሮች ይከሰታሉ። ታዲያ እስካሁን የጠቀስኩላችሁን እንዳለ ከተመለከታችኋቸው እናንተ መቆጣጠር የማትችሏቸው ነገሮች ናቸው። እነዚህ ነገሮች እድል ይባላሉ። ታዲያ እነዚህን እድሎች አስባችሁባቸው ላትፈጥሯቸው ትችላላችሁ። እውነት ነው። ምናልባት አጠገባችሁ ያሉ ሰዎች እነዚህን ነገሮች በመጠበቅ እድሜያቸውን ሲያባክኑ ትመለከታላችሁ። እርግጠኛ ነኝ ደግሞ እናንተ እዚህ የተገኛችሁት እድሜያችሁን ማባከን የማትፈልጉ ስለሆናችሁ ነው። ስለዚህ ምን ማድረግ እንችላለን? እኛ እቅድ እናውጣና ህይወታችንን ለመቀየር እንሰራለን። ምክንያቱም እቅድ ማለት በታሰበበት መንገድ ህይወታችንን ለመቀየር የሚያግዘን ትልቁ ቁልፍ ነው። በዛ መንገድ እናቅዳለን፣ የምንሰራውን እንሰራለን። ከዛ ግን እድል ሲመጣም እንቀበላለን። ነገር ግን እድልን ቁጭ ብለን አንጠብቅም ማለት ነው። ሌላው ደግሞ እቅድ የምናወጣበት ዋናው ምክንያት በተለይ በዚህ ሰዓት ላይ እቅድ ካላወጣን እንጠፋለን። ዓላማ የሌለው ህዝብ ይጠፋል እንደሚባለው በተለይ በዚህ ሰዓት ላይ ይሄ ነገር በደንብ ይሰራል። ለምን ካላችሁኝ ቀናችሁን ታዘቡ፣ ሳምንታችሁን፣ ወራችሁን ተመልከቱ። ምን አደረግኩበት ብላችሁ ምን እንዳደረገችሁበት ሳታውቁ ያለፈባችሁ ጊዜ የለም። አሁንም እቅድ ካላወጣችሁ የተለያዩ ነገሮች ትኩረታችሁን እየወሰዱባችሁ የምትፈልጉት ቦታ ላይ ሳትደርሱ የምትፈልጉትን ሳታገኙ ትቀራላችሁ። እቅድ ካወጣችሁ ግን ባሰባችሁት መንገድ ህይወታችሁን ትቀይራላችሁ። ትኩረታችሁም ደግሞ ስብስብ ያለ የምታሳኩት ነገሮች በህይወታችሁ እንዲኖር ያደርጋችኋል። እቅድ እንግዲህ በጣም ብዙ ጥቅሞች አሉት። ጥቂቱን ብቻ ነው ለአሁን ያነሳውላችሁ። እንግዲህ በቀጥታ እቅዶቹን ማውጣት እንጀምራለን። ስለዚህ እናንተም እቅድ ለማውጣት ዝግጁ ናችሁ ብዬ አስባለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አስተዋሱ። እንደዚህ አይነት ጠቃሚ ሀሳቦችን ስንለቅ ወደ እናንተ ይደርሳችኋል። ወደ ሀሳቦቹ እንሂድ። የምናወጣው እቅድ በሶስት የተከፈለ ይሆናል። የመጀመሪያው የግል እቅድ ወይም ፐርሰናል ጎል ነው። ይሄ ከግል ህይወታችሁ ጋር የሚገናኝ የግል እቅድ ማለት ነው። ይሄም ምንድነው? ለምሳሌ መንፈሳዊ ህይወታችሁ ላይ መስራት ትፈልጉ ይሆናል። ሰውነታችሁን ማስተካከል ወይ የሰውነት ክብደታችሁን መቀነስ አሊያም መጨመር ይሆናል። የተለያዩ የግል ህይወታችሁ ላይ የምትፈልጓቸው ነገሮች፣ መግዛት የምትፈልጓቸው የተለያዩ ማቴሪያሎች ይሆናሉ። ትዳር መያዝ ሊሆን ይችላል፣ ወይ ፍቅረኛ መያዝ፣ ልጅ መውለድ ይሆናል፣ ቤተሰብ መመስረት፣ የተለያዩ የግል ህይወታችሁ ላይ የሚያስፈልጋችሁ እቅዶች ማለት ናቸው። ስለዚህ እነዚህ የመጀመሪያዎቹ ናቸው። ሁለተኛው ደግሞ የስራ እቅድ ወይም ፕሮፌሽናል ጎል ነው። ይሄ ደግሞ ከስራ ጋር የተያያዘ እቅድ ማለት ነው። እንበልና ለምሳሌ የወር ገቢያችሁን ማሳደግ ይሆናል። ቢዝነስ እየሰራችሁ ከሆነ ለቢዝነሳችሁ ምን አይነት እቅድ አላችሁ? በቀጣይ ዓመታት ውስጥ ምን እንዲሆን ትፈልጋላችሁ? መማር የምትፈልጉት ነገር ከስራ ጋር ተያይዞ ካለ ይሄ የስራ እቅድ ውስጥ ይካተታል። ስለዚህ የመጀመሪያው የግል እቅድ፣ ሁለተኛው የስራ እቅድ ወይም ፕሮፌሽናል ጎል ነው። ሶስተኛው በጣም ወሳኛው የእቅድ አይነት
ለየት የምትለዋ ደግሞ አድቬንቸር እቅድ ወይም አድቬንቸር ጎል እንለዋለን። ይሄ ምን መሰላችሁ? ሁሌም አደርገዋለሁ ብላችሁ ችላ የምትሉት ወይም የምትፈሩት ሰዎች እንዲህ ለምን አታደርጉም ሲላችሁ አይ ይቅርብኝ ብላችሁ የምትሸሿቸው ነገሮች ይሆናሉ። አድቬንቸር እቅድም የተባሉት እንግዲህ እንደ ስማቸው ሁሉ ለየት ያለ ነገር እንድታደርጉ የሚያስገድዷችሁ እቅዶች ማለት ነው። ለምሳሌ ዋና የምትፈሩ ከሆነ ዋና መለማመድ ወይም መቻል ይሆናል። ይሄ እስከዛሬ አድርጋችሁ የማታውቁትን ነገር እንድታደርጉ የሚያስገድዳችሁ ማለት ነው። እነዚህ እቅዶች ምንድን ነው የሚጠቅሟችሁ? እስካሁን ያላችሁን ማንነት ቀይራችሁ ሌላ ማንነት እንድትገነቡ ያደርጋችኋል። ያ የምትፈሩትን ነገር፣ ያ ሁሌ የምትሸሹትን ነገር ስትጋፈጡት እስከዛሬ እናንተ ውስጥ አይታችሁት የማታውቁትን ማንነት ታያላችሁ። ያ ማንነት ደግሞ ህይወታችሁን ባላሰባችሁት መንገድ እንድትቀይሩ ያደርጋችኋል። ስለዚህ አድቬንቸር እቅድ ማለት እስከዛሬ አድርጋችሁ የማታውቁት ልታደርጉት የምትፈሩት ወይ ልታደርጉት አስባችሁት ግን አይ ቢዚ ነኝ እያላችሁ የምትተውት የግድ መጥፎ ነገር ውስጥ ከባድ ነገር ውስጥ መግባት ብቻ ሳይሆን ማየት የምትፈልጓቸው ቦታዎች ካሉ ያም አድቬንቸር ናቸው። እነዛን ቦታዎች በማየታችሁ እናንተ ውስጥ የሚከፈትላችሁ ወይ የምታገኙት ሌላ ማንነት አለ። ስለዚህ እነዚህን 3 እቅዶች ምን እንደምታደርጉ በ5 ነጥቦች አነሳላችኋለሁ። አሁን አብራችሁኝ መከተል ትችላላችሁ። ቪዲዮን ፖዝ እያደረጋችሁ እየጻፋችሁ አብራችሁኝ ከሄዳችሁ ደስ ይለኛል። ካልሆነም ደግሞ አሁን በደንብ አድምጡኝና ከዛ ሲመቻችሁ ቁጭ ብላችሁ ብቻችሁን ሆናችሁ እነዚህን እቅዶች አውጥታችሁ ስኬታማ መሆን ትችላላችሁ። ስለዚህ የመጀመሪያው እቅዶቻችሁን መዘርዘር ነው። በግል እቅድ በምታወጡበት ወረቀት ላይ ወይም ደግሞ ረድፍ ላይ ከግል ህይወታችሁ ጋር የሚገናኝ የምትፈልጓቸው ልትገዟቸው የምትፈልጓቸው ሊኖራችሁ የምትመኟቸው የተለያዩ በግል ህይወታችሁ የምትፈልጓቸው ሰውነት ቅርጽ ሊሆን ይችላል፣ መንፈሳዊ ህይወታችሁ ላይ ትዳር፣ ጓደኛ፣ ፍቅረኛ የተለያዩ ነገሮች የምትፈልጓቸውን ምንም ገደብ ሳታደርጉ መጀመሪያ ትጽፋላችሁ። የስራ እቅድ ላይም ልክ እንደዚሁ ትጽፋላችሁ። አድቬንቸር እቅድ ላይም ልክ እንደዚሁ ትጽፋላችሁ። እንደሚቻል እያሰባችሁ ቢሆን ልትጽፉ የምትችሉትን በቃ አምላክ ሁሉን አደርግላችኋለሁ ቢላችሁ ልታደርጉ የምትፈልጉትን ያህል ዝም ብላችሁ ጻፉት። ይህንን ከጻፋችሁ በኋላ ወደ ሁለተኛው እንሄዳለን። ሁለተኛውና በጣም ወሳኙ ክፍል እንግዲህ ብዙ እቅድ ያለው ሰው ምንም እቅድ ከሌለው ሰው ጋር እኩል ነው። ስለዚህ እነዚህ እቅዶች አሉ። አሁን እናሳንሳቸዋለን። ወዴት ካላችሁኝ ከሁሉም ከ3ቱም እቅዶች ከግል እቅድ፣ ከስራ እቅድ እና ከአድቬንቸር እቅድ አንድ እቅድ ብቻ ትመርጡልኛላችሁ። ትኩረት እንድታደርጉ ያግዛችኋል። እነዚህ እቅዶች ከ6 እስከ 12 ወር ውስጥ ልታሳኩ የምትችሉትን እስከሚታያችሁ ድረስ ነው የምታቀዱት። ካልታያችሁ ተዉት። ታዲያ ለመምረጥ እንዲያግዛችሁ ምክንያት አስቀምጡ። ምን ማለት ነው? ምክንያት ስላችሁ ያስቀመጣችሁትን እቅድ ብታሳኩት ምንድን ነው የምታገኙት? ካላሳካችሁት ደግሞ ምንድን ነው የምታጡት? ይሄንን ስትጽፉ ከእቅዳችሁ ስር ይሄን ያህል ካልጣማችሁ ወይም ደግሞ ብታሳኩት የምታጡት ነገር ምንም ካልሆነ የምታገኙትም ያን ያህል ትልቅ ካልሆነ ያንን እቅድ ታስቀምጡና ይሄንን ነገር የሚያሟላላችሁን። ምክንያቱም የሰው ልጅ የስኬቱ ደረጃ በቀጥታ ከምክንያቱ ጥንካሬ ጋር ይገናኛል። ስለዚህ በቂ ምክንያት አስቀምጣችሁ አንድ እቅድ ምረጡ። ታዲያ ምናልባት 2 እቅድ ብቻ ልትመርጡ ትችላላችሁ። ምን ካላችሁኝ የግል እቅድና ፕሮፌሽናል ወይም የስራ እቅድ ማለት ነው። ታዲያ የስራ እቅዳችሁንና የግል እቅዳችሁን ስታሳኩት ለራሴ እንደ ሽልማት አድርጌ አድቬንቸር እቅድን እሰጣለሁ ማለት ትችላላችሁ። ስለዚህ ዞሮ ዞሮ የስራ እቅዱ ከተሳካ ወደ አድቬንቸር ጎላችሁ መሄዳችሁ ስለማይቀር ያኛውም ይሳካል ማለት ነው። ይህንን የስራ እቅድ ሳሳካ ይሄን ደግሞ ሁሌ የምፈራውን ሁሌ አደርገዋለሁ ብዬ የምተውን ነገር አደርጋለሁ። ይችኛዋ ነገር በጣም ወሳኝ ነች። የስራና የግል እቅድ ማውጣት ብቻ በቂ አይደለም። ምክንያቱም ያ አሁን ባላችሁ ማንነት ብቻ ወይም አሁን በምታውቁት ነገር ብቻ ነው እያቀዳችሁ ያላችሁት። አድቬንቸር ጎል ግን ምን ይሰጣችኋል? እናንተ አይታችሁት የማታውቁትን ማንነት ይሰጣችኋል ወይ ያላበሳችኋል። ያንን ስትይዙ ደግሞ ሌላ አይነት ሀሳብ ሊኖራችሁ ይችላል። እዛ ቦታ ላይ የምታገኟቸው ለየት ያሉ ኢንሳይቶች ህይወታችሁ እንድታስተካክሉ ያደርጋችኋል። ልክ እንደዛው ደግሞ እስከዛሬ ለምሳሌ ዋና ዋኝታችሁ የማታውቁ ከሆነ ያንን ዋና መዋኘት ወይ ዋና መቻል በራሱ መቻል በሚሰጣችሁ ስሜት የፍርሃት ስሜታችሁን ነቅላችሁ በማውጣታችሁ ብቻ እናንተ ህይወታችሁ ላይ ያላሰባችሁት ነገር እንዲመጣ ወይ ያላሰባችሁትን ነገር ለማግኘት እንድትሰሩ ማድረግ ትችላላችሁ። ስለዚህ ምንም ነገር ቢሆን አድቬንቸር እቅድ አትቀርም። ይህንን ካደረጋችሁ ደግሞ ወደ 3ኛው ነጥብ እንሄዳለን። 3ኛው ይህንን ያስቀመጣችሁትን እቅድ ለማሳካት ስትሄዱ እናንተ መቆጣጠር
ማድረግ የምትችሏቸው ነገሮች ምንድናቸው? ስለዚህ ከ6 ወር በኋላ አይደለም እቅዳችሁ መሳካት አለመሳካቱን የምታውቁት። የሳምንት እቅድ፣ የወር እቅድ ያስፈልጋል። በሳምንት ውስጥ ያንን ነገር ካላደረጋችሁ ከ6 ወር በኋላ ያስቀመጣችሁት እቅድ እንደማይሳካ እየወሰናችሁ ነው ማለት ነው። ስለዚህ በሳምንት ውስጥ ታዩታላችሁ። ያን ካላደረጋችሁ ቀጣዩ ሳምንት ላይ ታሻሽላላችሁ። ከዛ የወር እቅድ ደግሞ ይሄን ያህል ባሳካ ብላችሁ ታስቀምጣላችሁ። በዛ ላይ ትሄዱበታላችሁ። ከዛ ደግሞ ከፈለጋችሁ አሳንሳችሁ የቀን እቅድን ማድረግ ትችላላችሁ። እኔ ሞር ፕሪፈር ማድረገው ወይ የምመርጠው የሳምንት እቅድን ነው። ስለዚህ በዚህ ሳምንት ውስጥ እነዚህ ነገሮች አደርጋለሁ ያንን እቅድን ለማሳካት የሚያግዘኝ ብላችሁ የምታስቡትን ታስቀምጣላችሁ። ስለዚህ 3ኛው ይሄ ነው። 4ኛው ደግሞ ከዚህ በፊት እንዳታሳኩ ተጽዕኖ ያሳደረባችሁ ነገሮች 2 ነገሮች ሊሆኑ ይችላሉ። የመጀመሪያው ከውስጥ የሚመነጭ የራሳችሁ የሆነ ችግር ሊሆን ይችላል። ለምሳሌ በራስ መተማመን ማጣት፣ ጀምራችሁ ማቆም ይሆናል። ሁሌ ጀምራችሁ ታቆማላችሁ። የእናንተ አመል ሊሆን ይችላል። መጥፎ ሱሶች ወይ መጥፎ ልማዶች ሊሆኑ ይችላሉ። ይሉኝታ ሊሆን ይችላል። ሰው ምን ይለኛል ሊሆን ይችላል። ምንድን ነው ከዚህ በፊት እናንተ እንደዚህ አይነት ነገሮችን ለማሳካት እያሰባችሁ ምንድን ነው ወደኋላ ያስቀራችሁ የሚለውን ነገር በደንብ ማስቀመጥ ያስፈልጋል። ያንን ነገር ከለያችሁ ከዚህ በፊትም የሰራናቸው የተለያዩ ቪዲዮዎች ስላሉ እነዛ ቪዲዮዎች ላይ መልሶችን ማግኘት ትችላላችሁ። ሌላው ደግሞ ኮመንት ላይ አስቀምጡልኝ። ምንድነው መሰናክል የሚሆንባችሁ የእናንተ የሆነ ችግር በዛ ጉዳይ ላይ እዛው ላይ ኮመንት ላይ መልስ ሰጥበታለሁ። ከዛ ባለፈ ደግሞ ብዙ ሰዎች ያነሱት ሀሳብ ከሆነ ቪዲዮ ሰራበታለሁ። ስለዚህ ምንድነው እንዳታሳኩ የሚያደርጋችሁ ከዚህ በፊት የተለያዩ እቅዶችን እያስቀመጣችሁ ግን እነዛን እቅዶች ማሳካት እንዳትችሉ ወደኋላ የሚጎትታችሁ የእናንተ የሆነ ችግር ምንድነው የሚለውን ታስቀምጡልኛላችሁ። ሌላው ደግሞ ከውጪ የሚመጡ ተጽዕኖችም ደግሞ ይኖራሉ። ከቤተሰብ የሚመጣ ጫና ይሆናል። የሀገሪቷ ላይ ያሉ የምትኖሩበት ሀገር የተለያዩ ተጽዕኖዎች ሊኖሩ ይችላሉ። ከውጭ የሚመጣ እናንተ መቆጣጠር የማትችሏቸው ነገሮች ማለት ነው። እነዛ የውጭ ተጽዕኖች ካሉ እነዛን የውጭ ተጽዕኖችስ እንዴት ማለፍ ትችላላችሁ? ሲመጡ ለምሳሌ እንበልና ትዳራችሁን ማስተካከል ፈልጋችሁ ከሆነ ጣልቃ የሚገባባችሁ ሰው ካለ ያንን እናንተ መቆጣጠር የምትችሉት ነገር ማለት ምን ማለት ነው? ድንበር ማስመር። በቃ ይሄ ከዚህ በኋላ እንድትገባብኝ አልፈልግም፣ በዚህ ጉዳይ ላይ እኔና ባለቤቴ እኔና ፍቅረኛዬ ነው የሚመለከተን፣ በዚህ ጉዳይ ላይ አትግቢ አትግባ ብላችሁ ድንበር ልታሰምሩ የምትችሉት ነገር ካለ ልክ እንደዚህ አይነት ተጽዕኖ የሚያሳድሩባችሁ ሰዎች ካሉ ከህይወታችሁ ማስወጣት ካለባችሁ የምታስወጧቸው ሰዎች ይሆናሉ። ስለዚህ ከውጭ የሚመጣውን ተጽዕኖ ትቀንሳላችሁ። ጓደኞቻችሁ ኔጌቲቭ ቲንከር የሆኑ ሰዎች ካሉ እነዛን ሰዎች ሶሻል ሚዲያ ላይም ካሉ ብሎክ ታደርጋቸዋላችሁ ማለት ነው። ስለዚህ ያንን ስታደርጉ እቅዳችሁ ከዚህ በፊት እንደሆነ ሁሉ ማሳካት ትችላላችሁ። ሌሎች የሚያስቸግራችሁ ነገሮች ካሉ ግን ኮመንት ላይ ታስቀምጡልኛላችሁ። ስለዚህ አሁን እቅዳችሁ እንዳይሳካ ሊያደርጉ የሚችሉትን ነገሮች እንዳለ ለይተናል። ከዚህ በኋላ ምናልባት ተጽዕኖ ሊያሳድርብኝ የሚችለው ይሄ ነው ብላችሁ የምታስቡትንም ቀድማችሁ ትዘጋጃላችሁ፣ ለዛ ራሳችሁን ታዘጋጃላችሁ ማለት ነው። ስለዚህ እነዚህን ነገሮች ስታደርጉ እቅዳችሁን ማሳካት ትችላላችሁ። የመጨረሻውና 5ኛው በጣም ወሳኙ ክፍል ደግሞ ምንድን ነው ካላችሁኝ፣ አሁን በዚህ ሰዓት ላይ ልታደርጉ የምትችሉትን 1 ወይ 2 ነገር አስቀምጡልኝ። መደወል ያለባችሁ ስልክ ካለ አሁኑኑ ለመደወል ቀጠሮ ያዙ። ምናልባትም ደግሞ ቪዲዮን ፖዝ አድርጋችሁ መደወል ትችላላችሁ። ቴክስት መላክ ካለባችሁ ያንን ነገር ለማስጀመር የሚያግዛችሁ ለምሳሌ ትምህርት ከሆነ ያንን ትምህርት ለመመዝገብ ምን ያስፈልጋችኋል ጠይቁ፣ አታመንቱ። ወደ ሀገር መግባት ከሆነ በምን መንገድ ነው ማድረግ የምችለው? ምንድን ነው የሚያስፈልገኝ? ለዛ የሚያስፈልጋችሁ ነገር በምንድን ነው ልትዘጋጁ የምችሉት? መጠየቅ ማወቅ የምትፈልጓቸው የተለያዩ ነገሮች ካሉ በምንድን ነው ልትዘጋጁ የምችሉት? ስለዚህ አሁን ምን ስቴፕ መጀመር ትችላላችሁ? በዚህ ስሜት ውስጥ በዚህ ሞመንተም ውስጥ እንዳላችሁ ማድረግ አለባችሁ። እዚህ ቻናል ላይም ደግሞ ይህንን እቅዳችሁን ለማሳካት የሚያግዟችሁን ሀሳቦች በየጊዜው እንለቃለን። ቪዲዮዎች እንዲሰራላችሁ የምትፈልጓቸውን ሀሳቦች አስቀምጡልን፣ እኔም ደግሞ ቪዲዮ እሰራበታለሁ። በዚህ መንገድ ከሄዳችሁ እርግጠኛ ነኝ እቅዳችሁን አለማሳካት አትችሉ። ቪዲዮውን ወዳችሁታል ብዬ አስባለሁ። የእናንተም ደግሞ ሌሎች ሀሳቦች ካለ ኮመንት ላይ አስቀምጡልኝ። ይጠቅመዋል ብላችሁ ለምታስቡት ወዳጃችሁ ይህንን ቪዲዮ ሼር ማድረግም አስታውሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቱን በመጫን አዳዲስ ቪዲዮዎች ስንለቅ ወደ እናንተ እንዲደርስ ማድረግም ትችላላችሁ። እዚህ ድረስ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። እወዳችኋለሁ። የሳምንት ሰው ይበለን።